ታኅሳስ 19 ቅዱስ ገብርኤል። ገብርኤል ማለት እግዚኦ ገብር ማለት ነው። መላእክት መኑ ፈጠረነ ባሉ ጊዜ ዲያብሎስ አነ ፈጣሪ ሲል ቢረበሹ ያለንበት ንቁም ብሎ ያረጋጋቸው እርሱ ነው። በዚህም ምክንያት ጌታን ሥጋዌ ለድንግል ማርያም እንዲያበስር ሆኗል። በዚህም ዕለት አግብርተ እግዚአብሔር አናንያ አዛርያ ሚሳኤልን ከእቶነ እሳት አድኗቸዋል። ይህስ እንደ ምንድን ነው ቢሉ ናቡከደነፆር ማርኮ ከኢየሩሳሌም ወደ ባቢሎን አወርዷቸው ነበር። በዚያ ሲኖር ናቡከደነፆር ዳንኤልን ብልጣሶር፣ አናንያን ሲድራቅ፣ አዛርያን ሚሳቅ፣ ሚሳኤልን አብድናጎ ብሎ ሰይሟቸው ነበር። ናቡከደነፆርም ገናና ንጉሥ ነበር። ከገናናነቱ የተነሳ ከዕለታት አንድ ቀን ይህን ዓለም እንደ ሰም አቅልጬ እንደ ገል ቀጥቅጬ ገዛሁት፣ ከእኔ ቀጥሎ የሚነግሠው ንጉሥ ደካማ ይሆን ወይንስ ጠንካራ ባውቀው እወዳለሁ ሲል ተናገረ። ተኝቶ ሳለ በራእይ ራሱ የወርቅ ደረቱ የብረት ወገቡ የብረት ጭኑና ጭኑ የብረት እግርና እግሩ የብረትና የሸክላ ቅልቅል ምስል ቁሞ እሱን ሲያይ እጅ ሳይፈነቅለው ከረዥም ተራራ ድንጋይ ተንከባሎ ወርዶ አድቅቆት ተመልሶ ተራራ ሲያህል ያንንም ነፋስ መጥቶ ሲበትነው ያያል። ቢደነግጥ ሕልሙም ትርጓሜውም ጠፋው። በቤቱ የሚያኖራቸው ጠቢባን መፈክራነ ሕልም ነበሩት። ሕልም አይቼ ሕልሙም ትርጓሜውም ጠፍቶኛልና ንገሩኝ አላቸው። ንጉሥ አንተ ከፈርዖን አታንስ፣ እኛ ደግሞ ከዮሴፍ አንበልጥ። ፈርዖን ለዮሴፍ ነገረው፣ ተረጎመለት። አንተም ለእኛ ንገረንና እንተርጉምልህ አሉት። እኔም አጠፋብኝ፣ ይልቅንስ ጊዜው ሳያልፍ ንገሩኝ። ፈጥራችሁ ብትነግሩኝ ከልቤ ይወጣል ይወርዳልና አውቀዋለሁ አላቸው። ይህስ ከሰው ለተለዩ አማልክት ይቻል እንጂ ለእኛስ አይቻለንም አሉት። አማልክት አሉ እንጂ መንፈስ ቅዱስ አፋቸውን ከፍቶ ፊታቸውን ጸፍቶ ከሰው ለተለዩ ለሥላሴ ለመላእክት አንድም ለዳንኤል ለሰለስቱ ደቂቅ ሲያሰኛቸው ነበር። እሱም እንግዲህ ፈረስ አይደላችሁ አልጋልባችሁ ምሳ በላቸው ብሎ ሞት ፈርዶባቸው ያሮክ አርዮክ የሚባል ሰያፊ ወጣ። ወደ መካነ ምቅታሉ ይዟቸው ሲሄድ በመንገድ ዳንኤል ተገናኘው። ወዴት ትወስዳቸዋለህ አለው። የሆነውን ሁሉ አስረዳው። ቀን ስጠኝና እኔ እነግረዋለሁ አለው። 3 ቀን ሰጠው። ለሰለስቱ ደቂቅ እንዲህ ያለ ነገር መጥቷልና ጸልዩ አላቸው። ሰለስቱ ደቂቅም ሱባኤ ቢገቡ ለእነርሱ በሦስተኛው ቀን ተገለጠላቸው። ለዳንኤል ግን ዕለቱኑ ተገልጾለታል። በሦስተኛው ቀን ሄዶ ከንጉሡ ገባ። ትችላለህን አለው። ጥበብ የእግዚአብሔር ነው ብሎ ሕልሙን ከመጀመሪያ እስከ መጨረሻ ተንትኖ ቢነግረው አዎን ብሎታል። ራሱ ዘወርቅ የተባልህ አንተ ነህ። ወርቅ ከሁሉ በላይ ነው። አንተም ንጉሠ ነገሥት ነህና አንተን ሲያይ ማየት እንዳንተ ነኝ ሲል ነው። አንገቱ ደረቱ የብር የተባለ ዳርዮስ ንጉሠ ሜዶን ነው። ካንተ ቀጥሎ ንጉሠ ነገሥት የሚባል እርሱ ነውና የብረት ማዕረጉ ከወርቅ በታች ስለሆነ። ወገቡ የብረት የተባለ ቂሮስ ንጉሠ ፋርስ ነው። የብረት ማዕረጉ ከብር በታች ነውና ከዳርዮስ ቀጥሎ ንጉሠ ነገሥት እርሱ ነው። ጭንና ጭኑ የብረት የተባለ እስክንድር ንጉሠ ጽር ነው። ብረት 7ቱን ማዕድናት አንድ ያደርጋልና እርሱም 4ቱን ማዕዘናት አድርጎ ይገዛልና። እግሩና እግሩ የሸክላና የብረት ቅልቅል መሆኑ 4ቱ ልጆቹ ናቸው። ልጅስ የለውም፣ ፈላስፋ ነው። ባሪያዎቹ 2ቱ ደካሞች
ሁለቱ ኃያላን ናቸው። ደካሞቹ ሰልፎስ፣ ድማጥሪያኖስ፣ ኃያላኖቹ ደግሞ በጥሊሞስ፣ አንጢያኮስ ናቸው። እጅ ሳይፈነቅለው ከረጅም ተራራ ድንጋይ ወርዶ አድቅቆት ተመልሶ ተራራ ሲያህል ማየትህ ልዑል እግዚአብሔር በኋላ ዘመን የሚሠራውን ገልጦልሃል። ነፋስ የሥልጣነ እግዚአብሔር ምሳሌ ነው ብሎ ተረጎመለት። ከዚህ በኋላ ዳንኤልን አከበረው። ከእግሩም ወድቆ በእውነት አምላካችሁ የእውነት አምላክ ነው ብሎ ገጸ በረከትን ሰጠው። የበላይ አድርጎም ሾመው። ሰለስቱ ደቂቅንም ቀኛዝማች ግራዝማች አድርጎ ሾማቸው። ከዚህም በኋላ ጠበብተ ባቢሎን ቀኑባቸው። በተንኰልም ሄደው እንዳየኸው ምስል አድርገህ በአዶራን ሜዳ ቁመህ ወዳጅህንና ጠላትህን አትለየውምን? አሉት። ስለምን ቢሉ ንጉሡ ማርኮ አምጥቶ ከሚበላው ሥጋ እንዲበሉ ከሚጠጣው ጠጅ እንዲጠጡ ጥበበ ባቢሎንን እንዲማሩ አዟቸው ነበር። እነርሱ ግን የአሕዛብ ምግብ ያረክሰናል ሲሉ የተሾመላቸው ሜልዳርና ሥጋውን ጠጁንም ትተው ጥሬና ውሃ እንዲሰጣቸው ለመኑት። ከዚያም ንጉሡ ከስታችሁ ባያችሁ ከፍ ብዬ ካንገታችሁ ዝቅ ብዬ ከባታችሁ እቀጣችሁ የለምን? አላቸው። ፈትነን አሉት። እሱም 10 ቀን ቢፈትናቸው ሥጋ ከሚበሉት ጠጅ ከሚጠጡት ይልቅ ሰውነታቸውም አብሮ አሸብርቆ ታየ። ከዚህ ከምግቡ ሳይቀምሱ ጥሬ እየበሉ ውሃ እየጠጡ ከአምልኮቱ ሳይጨመሩ በሌሊት ለፈጣሪያቸው እየሰገዱ ይኖሩ ነበርና ለዚህ ሊያጠቋቸው ይህንን መከሩት። በቅሎ እንዳሰገሩት ንጉሥ እንደመከሩት ነውና እንዳሉት አድርጎ አቁሞ በእጄ ሰርቼ በቃሌ አዝዤ ላቆምሁት ምስል ያልሰገደ ቤቱ ለእሳት እጁ ለሰንሰለት አንገቱን ለስለት ብሎ አዋጅ ነገረ። ከዚህ በኋላ የወንድ መኮንን የሴት ወይዘሮ ሳይቀር ይሰግድ ይረባረብ ጀመር። እኒህ 3 ልጆች ግን አንሰግድም አሉ። ነገረ ሰሪዎቹም ሄዱና እኒህ ቀኛዝማች ግራዝማች ፊታውራሪ ብለህ የሾምሃቸው 3 ልጆች አንሰግድም አሉ አሉት። እንዲያመጧቸው አዘዘ። ሄደው አመጧቸው። በእጄ ሰርቼ በቃሌ አዝዤ ላቆምሁት ምስል አንሰግድም አላችሁን? አላቸው። ልንመልስልህ አንችልም አሉት። ከእሳት ባገባችሁ ማን ያድናችኋል? አላቸው። አንተንም እኛንም የፈጠረ አምላክ አለና እሱ ያድነናል አሉት። ወደ እሳት ጉድጓድ እጅ እግራቸውን አስረው እንዲጥሏቸው አዘዘ። ሁልጊዜ የሚነድ የአማጽያን መቅጫ ነበር። ከእሱ ላይ ይበልጥ እንዲነድ የሚነደውን እንደ ቁልቋል እንደ ቅንጭብ ያለውን እንጨት ጨመሩበት። ነበልባሉም ከቀድሞ ይልቅ በዛ፣ ወደ ላይም ከጉድጓዱ ውጭ 49 ክንድ ወጣ። በምን ይታወቃል ቢሉ ከጉድጓዱ ዳር ትልቅ እንጨት ነበር፣ ያንን ጫፍም በልቶ ተመልሷልና። እጅ እግራቸውን አስረው ጣሏቸው። ቅዱስ ገብርኤል ወርዶ በበትሩ ቢነካው እንዳደረ ውርጭ ሆኗል። እነርሱም ይትባረክ እግዚአብሔር አምላከ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም። ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም እያሉ ሲያመሰግኑ አድረዋል። ሲነጋም ናቡከደነፆር አምላካቸው አድኗቸው ይሆን ወይስ ተቃጥለው ይሆን ብሎ ከሰገነቱ ሆኖ ሲመለከት 4 ሆነው በእሳቱ ውስጥ ሲመላለሱ አይቶ ትናንት 3 ሰዎች አስረን ወደ እሳቱ ምድጃ ጥለን ነበር፣ አሁን ግን 4 ሆነው ተፈተው በእሳቱ ውስጥ ይመላለሳሉ። 4ተኛውስ እግዚአብሔርን ልጅ ይመስላል አለ። መንፈስ ቅዱስ አፉን ከፍቶ ፊቱን ጸፍቶ ትንቢት አናግሮታልና። ወደ እቶኑም ሄዶ ኑ ውጡ አላቸው። መሰላል ላኩልን ሳይሉ እንደ ርግብ ክንፍ ብር ብር እያሉ ወጡ። ከልብሳቸው እንኳ ጥላት አልተገኘም።
ናቡከደነፆር ይህንን አይቶ መልአኩን ልኮ ባለሟሎቹን ያዳነ የአናንያ፣ የአዛርያ፣ የሚሳኤል አምላክ እግዚአብሔር ይመስገን አለ። ጠበብተ ባቢሎን ንጉሥ እውነት መሰለህን? በሥራያቸው ዳኑ እንጂ አምላካቸው አድኗቸው መሰለህን? አሉት። በሥራዬማ ከሆነ ከእናንተ የበለጠ ሥራየኛ ማን አለ? እስኪ በሥራያችሁ ዳኑ ብሎ ከእሳቱ እንዲጨመሩ ቢያደርጋቸው ነበልባሉ እየተቀበለ አመድ አድርጓቸዋል። ባቢሎንንም ጠቢባኑን አስረው በወረወሩበት ገመድ ሄዶ ዳር ዳሩን በልቶታል። ንጉሡ ናቡከደነፆር ይህንን ታምር ሲያይ ከሲድራቅ ከሚሳቅ ከአብድናጎ አምላክ ከእግዚአብሔር በቀር ማዳን የሚቻለው ሌላ አምላክ የለምና እሱም ብቻ አምልኩ ብሎ አዋጁን በአዋጅ መልሶታል። እነርሱንም በሹመት ላይ ሹመት በክብር ላይ ክብር ጨምሮላቸዋል። ሰለስቱ ደቂቅ እንዲህ ብለው በቅዱስ ገብርኤል ተራዳይነት በእግዚአብሔር ቸርነት ከዛ ከሚነደው እቶነ እሳት ድነዋል። የእግዚአብሔርንም ተአምር በሕዝቡ ሁሉ ዘንድ ገልጸዋል። ቅዱስ ገብርኤል እነዚህን ሰለስቱ ደቂቅን ከእሳት ባሕር እንዳዳናቸው እኛንም ካለንበት የኃጢአት የፈተናና የመከራ ባሕር ያድነን። እግዚአብሔር ቸርነቱ፣ አማላጅነቱ፣ ጸጋውና በረከቱ አትለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።